መጽሐፈ ሲራክ ምዕራፍ 5 ገንዘብህን በከንቱ አትበትን፣ ገንዘብ በቃኝ አትበል፣ የሰውነትንም ፈቃድ አትከተል። እግዚአብሔር ተበቅሎ ያጠፋልና እኔ ኃይለኛ ነኝ ማን ይችለኛል አትበል። እግዚአብሔር ብዙ ዘመን ይታገሳልና ኃጢአት ሰርቼ ፍዳ አልተቀበልኩም አትበል። ስለ ኃጢአትህ ንስሐ መግባትን አትፍራ። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ። ቸርነትም መቅሰፍትም ከሱ ዘንድ ይመጣልና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል። ለእግዚአብሔር መገዛትን ቸል አትበል። ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳህ ከመቅሰፍት ጋር በመጣበት ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይችልምና ቀምተህ ላመጣኸው ገንዘብ አትሳሳ። ለሰው ሁሉ ምስጢርህን አታውጣ። የወደድኸውን ሁሉ አትከተል። ለአንዱ እውነት ለአንዱ ሐሰት እንደሚናገር እንደ ኃጢአተኛ ሰው አትሁን። አንተስ በጥበብህ ጸንተህ ኑር፣ ቃልህም አንድ ይሁን። ፈጥነህ ስማ፣ ቃልን ለመመለስ ግን የታገስህ ሁን። ጠላቱን እስክታስፈራራለት ድረስ እስክታስገርምለት፣ እስክታስደነግጥለት፣ እስክትቀስፍለት እስከምታስተምረው ድረስ ደርሳ ሰውነቱንም እስክታስገዛለት ድረስ ደርሳ በመከራም እስክትፈትነው ድረስ ደርሳ ከሱ ጋር ጸንታ ትኖር ዘንድ አስቀድማ ትሰጠዋለች። ከዚህም በኋላ ግን ቢተዋት ትቀበለዋለች፣ ምክሩንም ትገልጥለታለች። ከሷ ወጥቶ ብሄድ ግን ትለየዋለች፣ በሚገናኘውም በጠላቱ እጅ ትጥለዋለች። የምትነግረው እንዳለ ለባልንጀራህ ንገረው። የምትነግረው ነገር ከሌለ ግን እጅህን ባፍህ ላይ አድርገህ ዝም በል። መከበርህና መዋረድህ ከቃልህ የተነሳ ነው። የሰው መከራው በአንደበቱ ከተናገረው ነገር የተነሳ ነው። እሚተኛ አትሁን፣ በአንደበትህ አውታታ አትሁን። የሌባ እፍረቱ ጥቂት ነው፣ ልቦናው ሁለት ነገር የሚያስብ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሆነህ ተገለጥ።